ሰላም ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ከዚህ በፊት በጀነራል ባዮሎጂ ላይ ዩኒት ዋንን አይተናል። ዩኒት ቱን ደግሞ ፓርት ዋንን ስለ ካርቦሃይድሬት፣ ስለ ሞኖሳካራይድ፣ ስለ ዳይሳካራይድ፣ ስለ ፖሊሳካራይዶች በውስጣቸው ስለሚገኙ የተለያዩ ነገሮችን አይተናል። ደግሞ ዛሬ ስለ ሊፒድስ እናያለን። ሊፒድስ አር ሃይሊ ቫሪያብል ግሩፕ ኦፍ ሞለኪውል። ሊፒድ ሲባል ስለ አንድ ነገር ብቻ ሳይሆን የተለያየ ሞለኪውል አይነቶችን በውስጡ የሚይዙትን አጠቃላይ ስም ነው ሊፒድ ነው ያልናቸው። ፋትን ሊፒድ ልንል እንችላለን። ኦይልን ደግሞ ሊፒድስ፣ ዋክሶችን ሊፒድስ እንላለን። ሳም ደግሞ ስትሮይድድ አለ። ይህ ሳም ስትሮይድድ ማለት በካርበን ኮምፓውንድ የተሰሩ ካርበን ኮንቴንት ሞለኪውል ናቸው። እነሱም በሊፒድስ ላይ ግሩፕድ ይደረጋሉ። ሌላኛው ኢስተር ራሱ ኢስተር ግን ከፋት አሲድ የተሰሩ ኢስተርኖችም እንደ ሊፒድስ ይታያሉ። አልኮሎችም እነዚህ አልኮሎች ግን ከየት ነው የተሰሩት? ከፋቲ አሲድ የተሰሩ አልኮሎች ስንል ግላይሰሮሊን እና በውስጡ ቼን ኦፍ አልኮል ነው። ግላይሰሮሊን ሌላኛው ስሙ ቼን ኦፍ አልኮል ነው እና እነዚህንም አጠቃሎ የሚይዝልን ምን ይባላል? ሊፒድስ ይባላል። ስለዚህ ሊፒድስ የሚባለው ቫሪያብል የሆነ ግሩፕ ነው። የተለያየ የሞለኪውል አይነቶችን በውስጡ የሚያካትን ነው። እስከዚህ ሊስት ያደረግነውን ማለት ነው። ፋት አሲድ አር ሜድ ሞስትሊ ፍሮም ቼን ኦፍ ካርበን። ይሄ ፋት አሲድ የምንለው ዋና ሊፒድስ የተመሰራበት ስሞለስት ብሎኩ ይሄ ፋት አሲድ የምንለው የተሰራው ከየት ነው? ከካርበን ተሰርቷል፣ ከሃይድሮጂን ተሰርቷል፣ እንዲሁም ከሌሎች አተሞች ተሰርቷል ማለት ነው። ምን የሚባለው ፋት አሲድ የሚባለው ከካርበን ከሃይድሮጂን እና ከሌሎች ፎርምስ ኦፍ አተሞች የተሰራ ነው። ይሄ ደግሞ ለምን እንደሚጠቅመው ፎርም ለማድረግ ምንን የተለያየ አይነት ሊፒድሶችን ከላይ የቆጠርናቸው እነ ዋክስ ሊሆኑ ይችላሉ፣ ስትሮድ ሊሆኑ ይችላል፣ ኦይል ሊሆን ይችላል፣ ፋት ሊሆን ይችላል፣ ኢስተርን ኦፍ ፋት አሲድ ሊሆን ይችላል፣ አልኮል ወይም ግሊስትሮል ሊሆን ይችላል። እነዚህ ፎርም ኦፍ ሊፒድስን ፎርም ለማድረግ የሚያገለግልን ስሞለስት ብሎክ ኦፍ ሊፒድስ ኢዝ ኮልድ ፋት አሲድ ተብሎ ይጠራል። ፕራይመርሊ ፋንክሽን ኦፍ የፋት አሲድ ምንድነው? ኢነርጂን ስቶር ማድረግ ነው። ከተለያዩ ሊፒድስ አይነቶች መካከል አንዱ ትራይግላይሰሮድ የሚባለው ነው። ይህ ትራይግላይሰሮድ ውስጥ ላይ ፋትና ምን ይገኛል? ፋትና ኦይል ይገኛል። ፋት የምንለው አብዛኛው ጊዜ ላይ ምንድነው? ሶሊድ ነው። መቼ? አትሩም ቴምፕሬቸር ላይ። ኦይል ደግሞ ምንድነው? ሊኪዩድ ነው በአትሩም ቴምፕሬቸር ላይ ማለት ነው። አዲሽናሊ ትራይግሊሰራይድ የምንለው ስቶር ይሆናል። የት? በፋት ሴሎች ላይ ስቶር ይሆናል። ይሄ ስንት ነገርን ይይዛል? በሁለት ነገርን ይይዛል። በአብዛኛው ፋትንና ኦይልን ይይዛል። ይሄን ደግሞ በውስጡ የያዘው በፋት ሴል ላይ ስቶር ሊደረግ ይችላል። ይሄ ፋትን ሴል ወይም ይሄኛውን ሊፒድስ ዲስ ካይንድ ኦፍ ሊፒድስ ስቶር የሚያደርግልን ሴሎች ሊፖሳይት ወይም አዶፖሳይት ተብሎ ይታወቃሉ። የእነሱ ዋና ኃላፊነታቸው ፋትን ስቶር ማድረግ ነው። የፋት ደግሞ ዋና ጥቅሙ ምንድን ነው? ኢነርጂን ስቶር ማድረግ ነው ማለት ነው። ሊፖሳይቶች ምን ያደርጋሉ? ፋትን ስቶር ያደርጋሉ። ፋት ደግሞ ፕራይመሪ ፋንክሽኑ ምንድን ነው? ኢነርጂዎችን ምን ያደርግልናል? ስቶር ያደርግልናል ማለት ነው። እና ፋት ሴሎች እነዚህ ፋትን ስቶር የሚያደርጉልን ኢነርጂ የሚሰጠውን ፋትን ስቶር የሚያደርጉልን ፋት ሴሎች በሁለት ይከፈላሉ። ዋይት ሴል ተብሎ ከዛ ሌላኛው ብራውን ፋት ሴል ተብሎ ይከፈላሉ። ዲፍረንት ኢዝ ሜድ ፍሮም ዜር ዌይ። እነዚህ ፋት ሴል እና ብራውን ሴል ተብሎ ለመከፈላቸው ቤዝ የሆነው ሀሳቡ ስቶር ምን ያክል ሊፒድስን በውስጣቸው ስቶር ያደርጋሉ ከሚለው አንጻር ነው ሁለት ቦታ የከፈል ነው። ዋይት ፋት ሴል የምንለው በጣም ስቶር የሚያደርገው ምንድን ነው? ትንሽ ነው ማለት ነው። ስቶር ሳም ላርጅ ሊፒድስ። ኦኬ ላርጅ የሆነ ዋይት ፋት ሴል የምንለው ላርጅ አማውንት ኦፍ ሊፒድስን ስቶር የሚያደርግልን ነው። ብራውን ፋት ሴል የምንለው ደግሞ ስሞለር የሆነውን ፋት ሴልን ስቶር ያደርግልን ፋት አማውንትን ስቶር ያደርግልናል። እሱ ብቻ ሳይሆን ይህ ስቶር ያደረገውን ፋት ደግሞ በተለያየ ሰውነታችን ውስጥ ላይ ምን ያደርጋል? ስፕሬድ ያደርጋል ማለት ነው። በተለያየ ሰውነታችን ላይ ይሄ ፎርም ኦፍ ፋት ስቶሬሽን ፎርም እንዲሆን የሚያደርግልን ነው ማለት ነው ብራውን ፋት ሴል የምንለው።
እንግዲህ በሰው ልጅ ላይ የተለያየ የፋት አይነቶች አሉ። ቫሪየስ ታይፕስ ኦፍ ሊፒድ ኦከር ኢን ሁማን ቦዲ። እነ ኮሌስትሮል ሊሆኑ ይችላሉ፣ ፖራል ሊፒድስ ሊሆኑ ይችላሉ። ትራይግሊሰራይድ ግላይሰሮይድ የሚባለው ከተለያየ ፎርምስ ኦፍ ፋቲ አሲድ የተፈጠረ ነው። በሰውነታችን ውስጥ የሚገኝ ነው። ፖላር ሊፒድስ የምንለው ደግሞ በውስጡ የተለያየ ኮምፓውንዶችን የሚይዝ ነው። ፎስፎሊፒድስ ሊሆን ይችላል፣ ግላይኮሊፒድ ሊሆን ይችላል፣ ሲምኮሊፒድስ ሊሆኑ ይችላሉ። እነዚህ ታይፕስ ኦፍ ሊፒድሶች የት ነው የሚገኙት? በሰውነታችን ላይ የሚገኙ ናቸው። ሊፒድሶች በሰው ልጅ ላይ ብቻ የሚገኙ ሳይሆን በፕላንት ላይ የሚገኛሉ። በፕላንት ላይ የሚገኙ ግን ዋክስ ይባላሉ። ጥቅማቸው ዋና ነገር ወተር ከሊፍ ላይ ከቅጠሎች ላይ ወተር ሉዝ እንዳይሆን ፕሪቨንት ያደርጋል፣ ኮትድ ያደርጋል። ምንን? ሊፍን፣ ውጨኛውን የፕላንት ቅጠል ፓርቱን ማለት ነው። ፕላንቶች ጋር ብቻ ሳይሆን ባይዘወይ የተለያዩ የንብ ቀፎ ውስጥ ላይ ማርን ለመስራት የሚሰሩ የስብ ብለን የምንጠራው እዛ ውስጥ ላይም ቢ ዋክስ የምንለውን ለመስራት ንቦች ይጠቀማሉ ማለት ነው። ስለዚህ ምንድነው ሊፒድስ የሚባለው የተለያዩ ቫሪያብል ግሩፕ ናቸው። ቅድም ሊስት እንዳደረግናቸው አሚኖ አሲድ ደግሞ ስሞለስት፣ ፋቲ አሲድ ደግሞ ስሞለስቱ ነው ይሄን ሊፒድስ የሰራበት። ሊፒድስ ደግሞ ዋና ፋንክሽኑ ኢነርጂን ምን ማድረግ ነው? ስቶር ማድረግ ነው። ሊፒድስ በፕላንት ውስጥ የሚገኛሉ። ፕሪቬንት ለማድረግ ወተር ሉዝን ኢንሴክቶቹ ላይ ይጠቀሙታል። ቢዋክስን ለመስራት እንደገና በሰው ልጅ ውስጥም በተለያየ ሴል ላይ ዋይት እና ብሮን ብለን በከፈልነው ሴል ላይ ኢነርጂን ስቶር አድርጎ በተለያየ ፎርም ይገኛል ማለት ነው። እዚህ ቤዚክ ስትራክቸር ኦፍ ሊፒድስ የተሰራበት አሰራሩ፣ ኔቸሩ፣ ስትራክቸሩ ዋና ስትራክቸሩ የተሰራበት ነገሮች ውስጥ አንዱ ፋቲ አሲድ ቴልስ የሚባል ነው። በፊገር ላይ ከታች እንመለከታለን። እስቲ መጀመሪያ እሱን ተመልክተን እንመለስ። የሁሉም ሊፒድስ ስትራክቸሩ ይሄን ነው የሚመስለው። የላኛው ይሄኛው ፓርትም ይሄኛውን ፓርትም ፎስፎሊፒድ ባይሌየር ተብሎ ሲጠራ፣ እቺኛዋ ደግሞ ይሄ ጭራ የሚመስለው ፓርቶች ምን ተብሎ ነው የሚጠራው? ሃይድሮፎቢክ ቴል ተብሎ ነው የሚጠራው። ይሄ ደግሞ ራስ ጭንቅላ የሚመስለው ነገር ሃይድሮፎቢክ ሄድ ግሩፕስ ተብሎ ይከፈላል። ከሱ ውስጥ ደግሞ ወደዚህኛው ስንመለስ ልክ ከነዚህ ውስጥ አንዱን ብቻ ነቅለን ብንወስድ ማለት አንዱን እችኛዋን ነቅለን ምናምን ብንወስድ እንደዚህ አይነቱን ይዛል አንዱ ስትራክቸር። ይሄ ሄድ ፓርቱ ሃይድሮፎቢክ ሄድ ተብሎ ይጠራል። ይሄ ቴል ፓርቱ ደግሞ ሃይድሮፎቢክ ቴልስ ተብሎ ይጠራል። ሃይድሮፎቢክ ቴልሶች ደግሞ ሁለት አይነት ናቸው። አንደኛ በውስጣቸው ሳቹሬትድ ፋት አሲድ ናቸው። ሁለተኛው ደግሞ አንሳቹሬትድ ፋት አሲድ ናቸው። አንሳቹሬትድ ፋት አሲድ የምንለው ሃይድሮፎቢክ ቴል ላይ የሚገኘው ቴሎቹ ውስጥ አንዱ በውስጡ ደብል ቦንድን መያዝ ሲችል ማለት ነው። ለምሳሌ እዚች ጋር ደብል ቦንዷን ተመልከቷት። እዚች ጋር ደብል ቦንዷን ተመልከቷት። እዚህኛው ፓርት ላይ ደብል ቦንድ አለ፣ እዚህኛው ላይ ደብል ቦንድ የለም ማለት ነው። ደብል ቦንድ የሌለው ሳቹሬትድ ፋት አሲድ ሲባል፣ ይሄ ደብል ቦንድ ያለው ደግሞ አንሳቹሬትድ ፋት አሲድ ይባላል። ይሄኛው ደግሞ ቴሎች በተለያዩ ካርበኖች እና በተለያዩ ሃይድሮጂኖች ነው የተሰሩት። ምናልባት እዚህኛው ላይ አሁን ስትመለከቱ ካርበን ከካርበን ጋራ በሚፈጥረው ቦንዲንግ ላይ ደብል ቦንዲንግ ከፈጠረ ካርበን ከካርበን ጋራ ይሄ ምን ተጥሎ ይጠራል? አንሳቹሬትድ ይባላል። እዚህኛው ደግሞ ካርበን ከካርበን ጋራ ሲንግል ብቻ ቦንድ በሚፈጥርበት ጊዜ ሳቹሬትድ ፋት አሲድ ተብሎ ይከፈላል ማለት ነው። እሺ እንደተመለከትነው ፊገር ላይ ኢች ቴልስ እያንዳንዱ ቴሎች ቴል ነው ብለን ያይነው ከታች በኩል እያንዳንዱ ቴሎች የተሰሩት ካርበን ከካርበን ጋራ ካርበን ከሃይድሮጂን ጋራ ቦንድ እየፈጠረና ካርበን ከካርበን ከራሱ ጋራ ነገር ግን በሲንግል ወይ ደብል ቦንድ እየፈጠረ በፈጠረው ስትራክቸር እየተፈጠረ ነው ያ ቴል የሚባለው ማለት ነው። ሊፒድስ ውስጥ ያለው ይሄ ቴል ካርበን ከሃይድሮጂን እና ካርበን ከካርበን ጋራ በሚፈጥሩት ሪአክሽን ስትራክቸር የተፈጠረ ስትራክቸር ነው። ካርበን ከካርበን ጋራ ግን ሲንግል ወይ ደብል ሊፈጥር ይችላል።
እዚህ ጋር ምን ይላል? ሊፒድ ዛት ሃቭ ቴል ቼን ዊዝ ኦንሊ ሲንግል ቦንድ ቢትዊን ካርበን አተምስ አር ኮልድ ሳቹሬትድ ፋት። ሳቹሬትድ ፋት የሚባለው ካርበን ከካርበን ጋር ሪያክሽን ሲፈጥር ሲንግል ቦንድ ብቻ ሲፈጥር ነው። ሊፒድስ ዛት ሃቭ አትሊስት ዋን ደብል ቦንድስ አትሊስት አንድ ደብል ቦንድ ያለው ካርበን ከካርበን ጋር ቴሉን ሲፈጥር ማለት ነው። የሊፒድሱን ቴል ሲፈጥር ካርበን ከካርበን ጋራ አትሊስት አንድ ደብል ቦንድ ቢፈጥር ያ ታይፕስ ኦፍ ፋቲ አሲድ ከዛ ከቴሉ ከተፈጠረው ደብል ቦንድ የተነሳ ምን ተብሎ ይጠራል? አንሳቹሬትድ ፋት አሲድ ተብሎ ይጠራል። ሶ አንሳቹሬትድ ፋት አሲድ ምንድነው? ደብል ቦንድን በቴሉ ላይ በአሚኖ አሲድ በሚገኙ ቴል ላይ የያዘ ነው ማለት ነው። ሳቹሬትድ ፋት አሲድ የሚባለው ደግሞ አንድ ቦንድ ብቻ ያለው ማለት ነው። እሱ ብቻ ሳይሆን ፋቲ አሲድ ዊዝ ሞር ሳን ዋን ደብል ቦንድ ከአንድ ደብል ቦንድ በላይ ካርበን ከካርበን ጋራ በፋቲ አሲድ ውስጥ ሲሰሩ ፋቲ አሲዱ ምን ተብሎ ነው የሚጠራው? ፖሊ አንሳቹሬትድ ፋት አሲድ። ግን ሁለት ብቻ ከሆነ አንሳቹሬትድ ፋት አሲድ፣ ግን አንድ ብቻ ከሆነ ሳቹሬትድ ፋት አሲድ ተብሎ ይጠራል ማለት ነው። ሌላኛው ሊፒድስ ባህሪያት አሉት። ኢንሶሌብል ነው፣ በውሃ ውስጥ የሚሟሙ አይደለም። ሎንግ ቼን አለው፣ በጣም ረዥም ሰንሰለታማ ምናምን የሚፈጥር ታይፕስ ኦፍ ባዮሎጂካል ሞለኪውል ነው እና ሞር ሃይድሮፎቢክ ነው። ሌስ ሶሌብል ከውሃ ጋራ ሶሌብል ማድረግ አይፈልግም። ደብል ቦንዱ ኢንክሪዝ ባረገ ቁጥር ደብል ቦንዱ መኖሩ በሱ ውስጥ ላይ ሶሌቢሊቲውን ኢንክሪዝ አድርጎታል። ሜልቲንግ ፖይንቱን ስናይ ደግሞ ሜልቲንግ ፖይንቱ ዲፔንድ የሚሆነው ሌንግዙ ላይ እና ሳቹሬሽን ላይ ነው። ደብል ቦንድ ነው ወይስ አንዴብል ቦንድ ነው በሚለው ላይ ምኑ ዲፔንድ ይሆናል ማለት ነው? ሜልቲንግ ፖይንቱ። ደብል ቦንድ ሊድስ አይክል ቼን ዲስኦርደር። አንዳንድ ጊዜ ደብል ቦንዱ መኖሩ ደግሞ ከሌሎች ጋራ ምናምን ሪያክሽን የመፍጠር እድል ሊኖረው ይችላል። ለምሳሌ ደብል ቦንድ ቢኖራቸው ካርበን ከካርበን ጋር እቺ ቦንድ ምናምን ተሰብራ የሆነች አተም መታ ሪያክሽን ልትፈጥር ትችላለች። ሶ ዲስኦርደር ሊያደርገው ይችላል። ሎው ሜልቲንግ ቴምፕሬቸር ነው አለው። አንሳቹሬትድ ፋት አሲድ የምንለው ማለትም ባለ ሲንግል የሆነ ማለት ነው ደብል ቦንድ ያለው ፋት አሲድ ሶሊድ ነው በአትሩም ቴምፕሬቸር ሌቨል ላይ። ኢምፖርታንት ነገሮች አሉት ሊፒድሶች። የመጀመሪያው የሊፒድስ ጥቅም የሴልን ውጫዊ ክፍሉን ለመስራት ይጠቅማል። ዩኒስትሪ ላይ ስለ ሴል ስናጠና ሴል ሜምብሬን አለ። ስለ ሴል ሜምብሬን ውጫዊ ፓርቱን ለመስራት የሚጠቅም ነው። ኢንሱሌሽን ከሰውነታችን ላይ ሂት ይሁን ወተር ይሁን ምናምን ወደ ውጪ እንዳይወጣ ምናምን በውስጣችን አብዞርብ የሚያደርግ ነው ማለት ነው። ለምሳሌ የሆነ ወፍራም ሰዎች አብዛኛው ጊዜ ምናምን አይበርዳቸውም ምናምንና እንደዚህ አይነት ነገር ለኢንሱሌሽን ይጠቅማል። ፋት የሚባለው ከውስጣችን ሙቀት እንዳይወጣ ምናምን ነገር ይጠቅማል። ስቶር ያደርጋል ኢነርጂን። ፕሮቴክሽን ለሴሉላር ኮሚኒኬሽን በሴል ውስጥ ያለው ኢንተርናል ሴል ኮሚኒኬሽን እና ኢቨን ሴል ከሴል ጋር ዊዝን እና ቢትዌን ሴል ኮሚኒኬሽን ሊጠቅም ይችላል ማለት ነው። ሌላኛው ደግሞ ፕሮቲን የሚባል ነው። ፕሮቲን አንዱ የባዮሎጂካል ሞለኪውል ኮምፖኔንት ነው። ፕሮቲን ደግሞ የተሰራው ከአሚኖ አሲድ ነው። እነዚህ አሚኖ አሲዶች ከካርበን ኮምፓውንድ ነው የተሰሩት። አሚኖ አሲዶች ስሞለስት ኮምፓውንድ ናቸው። በጣም ትንሽ የሆነ ስሞለስት ኮምፓውንድ ናቸው፣ ግን ካርበንም ኮምፓውንድ ናቸው። እነሱ ደግሞ ይሄ አሚኖ አሲድ የሚባለው የተሰራው ከየት ነው? ከካርበን፣ ከናይትሮጂን፣ ከኦክሲጂን፣ ከሃይድሮጂን እና ከሌሎች ልክ እንደ ሳልፈር ካሉ አይነት የተሰራ ነው ይሄ አሚኖ አሲድ። አሚኖ አሲድ ባይ ዘ ዌይ ምንድን ነው ብለናል? ፕሮቲን የተሰራበት ስሞለስት ብሎክ ነው። ልክ ለፋቲ አሲድ ምን ነበር ያልነው? ለፋቲ አሲድ ለሊፒድስ ፋቲ አሲድ ስሞለስት ብሎክ እንደሆነ ለፕሮቲን ደግሞ አሚኖ አሲድ እንደዛ ነው ማለት ነው። አሚኖ አሲድ ሼር ዘ ሴም ጀነራል ስትራክቸር። ወደ እንግዲህ 20 የሚጠጉ አሚኖ አሲዶች አሉ። እነዚህ አሚኖ አሲዶች ተመሳሳይ ባህሪያትን ይጋራሉ። ኦልሞስት ከታች እንመለከት እስቲ አንዴ። ለምሳሌ ይሄ የምትመለከቱት አንዱ የአሚኖ አሲድ ሞለኪውል ነው። እቺ ሴንትራል አተሟ ናት። ሴንትራል አተሟ ካርበን ናት።
በዚህኛው ፓርት ላይ እንደምታዩት ካርቦክሲሊክ ግሩፕን ይዟል። ይሄ ካርቦክሲሊክ ግሩፕ ነው። ይሄ ሃይድሮጂን አተም ናት። ይሄኛው ደግሞ ምን ይባላል? አሚኖ አሲድ ይባላል። ይሄኛው ደግሞ ሳይድ ቼን ይባላል። የተለያዩ በጎን በጎን ላይ ያሉ ሳይድ ቼኖች ናቸውና እንግዲህ እንደነዚህ አይነት አሚኖ አሲድ ስንት አለ ይላል? 20 አሚኖ አሲድ የተለያዩ አሉ። 20 አሚኖ አሲዶች በዚህኛው ማለትም በካርቦክሲሊክ ግሩፕ እና በሃይድሮጂን አተም እና በአሚኖ አሲድ ግሩፕ ውስጥ ከያዙት ነገር ምንድነው? ተመሳሳይ ነው። በካርቦክሲሊክ ግሩፕ ብትል፣ በሃይድሮጂን ብትል፣ በአሚኖ ግሩፕ ምናምን ተመሳሳይ የሆነ ምን አላቸው? ካራክተር አላቸው። ነገር ግን ሳይድ ቼን ላይ የተለያየ ቼኖችን ወደ ሃይድሮጂን ሊሆን ይችላል፣ ኦክሲጂን፣ ናይትሮጂን የተለያየ ሳይድ ቼን ላይ በሚያስገቡት ታይፕስ ኦፍ ሞለኪውል ቤዝድ ሆኖ 20 የሚጠጉ አሚኖ አሲዶች ፎርም ሆነዋል ማለት ነው። እንግዲህ ከታች ፊገሩ ላይ ተመልክተናል። አሚኖ አሲድ ሴንትራሉ ምንድን ነው? ካርበን አተም ነው። ካርበን አተም እንደ ሴንትራል ያገለግለዋል። ካርበን አተም ደግሞ 4 ኮቫለንት ቦንድን ይፈጥራል። ከነማ ጋራ? ከሃይድሮጂን ጋራ አንድ ኮቫለንት ቦንድ ይፈጥራል። ሌላ ደግሞ ግሩፕ አሉት። ቅድም እንዳየነው አሚኖ አሲድ አለ። እሺ ካርቦክሲሊክ ግሩፕ አለ። ሌላኛው ደግሞ ቫሪያብል ግሩፕ ያልነው አለ። ከነዚህ ጋራ ኮቫለንት ቦንድ ይፈጥራል። ይሄ ሴንትራል ካርበን ማለት ነው። ምን ፎርም ለማድረግ? አሚኖ አሲድን ፎርም ለማድረግ። ቫሪያብል ግሩፕስ ሜክ ኢች አሚኖ አሲድ ዲፍረንት። ይሄ ቫሪያብል ግሩፕ ብለን የከተት ነው። ይሄ ቫሪያብል ግሩፕ ላይ ከሚገባው ታይፕስ ኦፍ ሞለኪውል አንጻር ምኑ አሚኖ አሲዱ 20 የተለያየ አሚኖ አሲድ ለመኖሩ ምክንያት ሆኗል ማለት ነው። there are 20 different variable group። እዛ አንደኛ ላይ ካርቦክሲሊክ ግሩፕ አለ ብለናል። ሁለተኛው ላይ ደግሞ አሚኖ ግሩፕ አለ ብለናል። ሶስተኛ ደግሞ ሃይድሮጂን ነው ብለናል። አራተኛው ቫሪያብል ግሩፕ ነው ብለናል። በዚህ ቫሪያብል ግሩፕ ላይ ወደ 20 የሚጠጉ ታይፕስ ኦፍ ግሩፖች አሉ። እነዚህ የተለያዩ ታይፕስ ኦፍ ግሩፖች የተለያዩ አሚኖ አሲዶች ለመፈጠሩ ምንድነው ምክንያት ሆነዋል ማለት ነው። ሰቨራል ኮቫለንት ቦንድ ኮልድ ፔፕታይድ ቦንድ ጆይን አሚኖ አሲድ። አሚኖ አሲድን ከአሚኖ አሲድ ጋራ ምናምን አንድ አድርገው እያገናኙ ፕሮቲንን ፎርም ያደረገው ኮቫለንት ቦንድ ስም ፔፕታይድ ይባላል ማለት ፔፕታይድ ቦንድ ይባላል። ይሄ ፔፕታይድ ቦንድ የሚባለው አሚኖ አሲድን ከአሚኖ አሲድ ጋር ማገናኘት ብቻ ሳይሆን አሚኖ አሲድን ፎርም ባደረጉ አሚኖ ግሩፕ እና ካርቦክሲሊክ ግሩፕ የሚባለውንም መካከልም ቦንድ በመፍጠር የሚፈጠር ታይፕስ ኦፍ ቦንድ ነው ማለት ነው። እንግዲህ ቤዝድ ኦን ቫሪያብል ግሩፕ በዛ አሚኖ አሲድ ከተሰሩ አራቱም ግሩፖች መካከል አንዱ ቫሪያብል ግሩፕ ነው። በዛ ቫሪያብል ግሩፕ ምክንያት ዲፍረንት አሚኖ አሲዶች ሊፈጠሩ ችለዋል። ፕሮቲን ካን ሃቭ አፕ 4 ሌቨል ኦፍ ስትራክቸር። ፕሮቲን ደግሞ 4 የስትራክቸር ደረጃዎች አሉት። የመጀመሪያው ፕራይመርሊ የሚባለው ነው። ፕራይመርሊ ስትራክቸር ምን ማለት ነው? ጀስት አሚኖ አሲዶች ቼን ሲፈጥሩ ማለት ነው። አሚኖ አሲድ ኢን ቼን ኤንድ ዘ ኦርደር ኢን ዊች አሚኖ አሲድ አር ጆይን ዲፋይን ፕሮቲን ፕራይመሪ ስትራክቸር። ፕሮቲን ፕራይመሪ ስትራክቸር ምን ማለት መሰላችሁ? አሚኖ አሲድ እንግዲህ ፕሮቲን የፈጠረ ስሞለስት ብሎክ ነው ካለን ልክ እቺን ምልክት ሳይኗን አሚኖ አሲድ ነው ካላችሁ የተለያዩ አሚኖ አሲዶች በፔፕታይድ ቦንዶች እየተገናኘ እንደዚህ አይነት ቼን ሲምፕል ቼን ሲፈጥር ምን ይባላል? ፕራይመሪ ይባላል። አፍተር አሚኖ አሲድ ቼን ኢዝ ፎርምድ። ይሄ የመጀመሪያው አሚኖ አሲድ ፎርም ከሆነ በኋላ ኢት ፎልድ ኢንቱ ዩኒክ 3 ዳይሜንሽናል ሼፕ ዊች ኢዝ ፕሮቲን ሴኮንደሪ ስትራክቸር። እና ይሄኛው ቅድም በስትሬት ላይን ሲሄድ የነበረው የአሚኖ አሲድ ቼኑ ፎልድ ሲያደርግ ሲተጣጠፍ እጥፋቶችን ሲፈጥር ምን ይባላል? ሰከንደሪ ስትራክቸር ይባላል። ተሪሸሪ ስትራክቸር የሚባለው አለ። ተሪሸሪ ስትራክቸር ስንል እንደዚህ የተጠመጠመ ፎልዶችን፣ ፕሌቶችን፣ ሄሊኮችን ሲፈጥር ምን ብለን እንጠራለን ማለት ነው? ተሪሸሪ ስትራክቸር እንላለን። የመጨረሻው ደግሞ ፎርዝ ሌቨል ኦፍ ስትራክቸር ምን ተብሎ እንዴት ነው ፎርም የሚሆነው? ይህ ተሪሸሪ ስትራክቸር ያልነው የት ነው የተሰራው? ከሰከንደሪ እና ከፕራይመሪ ነው። ፕራይመሪ እና ሰከንደሪ ልክ ሲደራረቡ ነው ቴሪሸሪ የፈጠሩ።
ተሪሸሪ ደግሞ እንደዚህ እሱ ከራሱ ጋር የተለያዩ ትሪሸሮች ምናምን ተሰብስበው የትኛውን ይፈጥራሉ? ፎርዝ ሌቨል ኦፍ ስትራክቸር ይፈጥራሉ ማለት ነው። ዲስ ኢዝ ስትራክቸር ሌቨል ኦፍ ፕሮቲን። እና እዚህ ጋር ደግሞ ወደ እኛ ሰውነት ከፕሮቲን አንጻር ስንመለከት 15 የሚጠጋው የእኛ ሰውነት ማሱ የተሰራው ከምንድን ነው? ከፕሮቲን ነው ማለት ነው። እሱ ብቻ ሳይሆን involved in nearly every function of your body በቦዲያችን ለሚካሄደው በየትኛውም ካይንድስ ኦፍ ፋንክሽን ላይ የፕሮቲን ሮል አለበት ማለት ነው። ለምሳሌ ማስሎችን፣ ስኪኖች፣ ሄር የተሰሩበት ከየት ነው? ከፕሮቲን ነው በእኛ ቦዲ ውስጥ። እሱ ብቻ ሳይሆን ወደ 10,000 የሚጠጋ የተለያዩ ፕሮቲኖች በውስጣችን ላይ በሴላችን ውስጥ ላይ ያሉ ለሴላችን የተለያየ ድጋፍን ይሰጣሉ። ሰብስታንሶች ከሴል ወደ ሴል ኢንተርናል ትራንስፖርቴሽን በሴላችን ውስጥ እንኳን እንዲካሄድ የሚያደርግ ነው ኢንሳይድ ሴል ውስጥ። እሱ ብቻ ሳይሆን ከአንዱ ሴል ወደ ሌላው ሴል ኮሚኒኬሽን እንዲኖር የሚያደርግ ነው። እንደዚህ አይነቱ ኬሚካሎች አሁን ኢቨን ኢንዛይም የምንለው የተሰራው ከፕሮቲን ነው። የተለያዩ ኬሚካል ሪያክሽኖች ስፒድ አፕ እንዲሆኑ የሚያደርግ ነው፣ ኮንትሮል የሚያደርግ ነው። የሴላችን እድገት እንኳን እንዴት መሆን እንዳለበት እድገቱንም ሜንቴን የሚያደርግልን ነው ማለት ነው። ይሄኛው ካይንድስ ኦፍ ባዮሎጂካል ሞለኪውል። ሌላኛው ደግሞ ኒውክሊክ አሲድ ይባላል። ኒውክሊክ አሲድ ኮምፕሌክስ የሆነ ማይክሮ ሞለኪውል ነው። ዋና ጥቅሙ ስቶር ለማድረግ ነው። ምንን? ጂኔቲክ ኢንፎርሜሽንን አርኤንን ሊሆን ይችላል፣ ዲኤንኤ ሊሆን ይችላል። እንደዚህ አይነት ጂኔቲክ ኢንፎርሜሽኖችን ስቶር ለማድረግ የሚጠቅመን ባዮሎጂካል ሞለኪውል ኒውክሊክ አሲድ ይባላል። ኒውክሊክ አሲድ የተሰራበት ስሞለስት ብሎኩ ምን ተብሎ ይጠራል? ኒውክሊዮታይድ ተብሎ ይጠራል። ኒውክሊዮታይድ ደግሞ የተሰራበት ከካርበን፣ ከናይትሮጂን፣ ከኦክሲጂን እና ከፎስፎረስ እና ከሃይድሮጂን አተም ነው። 6 የተለያየ የኒውክሊዮታይድ አይነቶች አሉ። 6 እንኳን ቢሆኑ እያንዳንዳቸው ግን 3 የተለያየ ግሩፕ አላቸው፣ ዩኒት አላቸው በውስጣቸው የያዘ ፎስፌት፣ ናይትሮጂን፣ ቤዝ እና ሪቦዝ ሹገር የሚባሉ 3ቱም የኒውክሊክ አሲድ የተሰራበት ስሞለስት ብሎክ የሆነው ኒውክሊዮታይድ በውስጡ የሚይዘው የስትራክቸር አይነት ነው ማለት ነው። በፒክቸሩ እንመለከት። እሺ፣ ኒውክሊክ አሲድ የምንለው ከኒውክሊዮታይድ ነው የሚሰራው ብለናል። ይሄ የኒውክሊዮታይድ ፊገር ነው፣ ስትራክቸሩን የሚያሳይ ነው። ይሄ ኒውክሊዮታይድ የሚጠጉ ወደ 6 የሚጠጉ ታይፕስ ኦፍ ኒውክሊዮታይድ አሉ። ከነዛ ውስጥ እነዚያ 6ቱም እያንዳንዳቸው የተሰሩት ከ3 ቤዚክ ከሆነ ዩኒት ነው። አንደኛው ፎስፌት ግሩፕ ከሚባለው፣ ሁለተኛ ናይትሮጂን ቤዝ ከሚባለው፣ ሶስተኛ ፔንቶስ ሹገር ወይም ሪቦዝ ሹገር ብለን ከጠራው ነው። ከነዚህ 3ቱም ነው ማለት ነው ኒውክሊዮታይድ የሚባለው ፎርም ነው። ከኒውክሊዮታይድ ደግሞ ለቤዚክ ብሎክ ነው። ለምን? ለኒውክሊክ አሲድ ፎርሜሽን ማለት ነው። በሰው ውስጥ ላይ 2 የኒውክሊክ አሲድ አይነቶች አሉ። ማለትም ሰው ውስጥ ስላችሁ ሊቪንግ ኦርጋኒዝም ውስጥ ማለት ነው። ጀነራሊ ሊቪንግ ኦርጋኒዝም ውስጥ አንደኛ ዳይራይቦ ኒውክሊክ አሲድ ብለን የምንጠራው ነው። ይህ ዳይራይቦ ሪቦኒክሊክ አሲድ የምንለው ዲኤንኤ ነው አብሬቬሽኑ። ሪቦኒክሊክ አሲድ ደግሞ አርኤንኤ ነው። ሁለቱም የኒውክሊክ አሲድ አይነቶች ናቸው። በሊቪንግ ኦርጋኒዝም ውስጥ የሚገኙ ናቸው። በኒውክሊክ አሲድ ውስጥ ላይ ማለትም ኒውክሊክ አሲድ ውስጥ ላይ ስንል በዲኤንኤ እና በአርኤንኤ ውስጥ የተለያዩ ምኖች አሉ፣ ኒውክሊዮታይዶች አሉ አይደለ? በምን ውስጥ ላይ? በዲኤንኤም በአርኤንኤም ውስጥ ላይ የተለያዩ ኒውክሊዮታይዶች አሉ። እነዚያ ኒውክሊዮታይዶች ውስጥ ላይ 3 ነገር አለ ብለን ነበረ። ፎስፌትም አለ፣ እንደገና ፔንቶስ ሹገር የምንለው አለ፣ ናይትሮጂኔስ ቤዝ የምንለው አለ። እነዚህ 3ቱም እንግዲህ ኒውክሊዮታይድን የፈጠሩ ናቸው። እነዚህ ኒውክሊዮታይዶች በኒውክሊክ አሲድን የፈጠሩ ናቸው። ኒውክሊክ አሲድ በሰው ውስጥ 2 ናቸው፣ ዲኤንኤ እና አርኤንኤ ይባላል። በዲኤንኤ እና በአርኤንኤ ውስጥ ላይ የሚገኙ እነዚህ ኒውክሊዮታይዶች አንዱ ከሌላው ጋር የተገናኘው
በፎስፌት ግሩፕ በኩል ነው የሚል ነው። እና there are 5 different bases found in nucleotide subunits that make up DNA and RNA። ዲኤንኤ እና አርኤንኤ በፈጠረው በዚህ ኒውክሊዮታይድ ውስጥ ላይ 5 የሚጠጉ የቤዝ አይነቶች አሉ። ምክንያቱም አርኤንኤ እና ዲኤንኤ የተሰራው ከኒውክሊዮታይድ ነው ብለናል። ኒውክሊዮታይድ ደግሞ የተሰራው ከ3 ነገር ነው ብለናል። ከፔንቶስ ሹገር፣ ከፎስፌት እና ከናይትሮጂን ቤዝ ነው ብለናል። ናይትሮጂን እዚህ ኒውክሊዮታይድ ውስጥ በሚገኘው ናይትሮጂን ቤዝ በምንለው ስትራክቸር ውስጥ ራሱ 5 የሚጠጉ ምኖች አሉ፣ የቤዝ አይነቶች አሉ ማለት ነው። አንደኛው አድኒን የሚባል ነው። ሳይቶሲን፣ ጓኒን እና ታይሚን እና ዩራሲን የሚባለው እነዚህ ታይፕስ ኦፍ ቤዝ ናቸው በኒውክሊዮታይድ ውስጥ የሚገኙ ማለት ነው። each of nitrogen base that streak out from chain is available for hydrogen bond with other base in the other nucleic acid። እነዚህ እያንዳንዳቸው አድኒን፣ ሳይቶሲን፣ ጓኒን፣ ታይሚን፣ ዩራሲን የምንላቸው የተገናኙት አንዱ ከሌላው ጋር በሃይድሮጂን ቦንድ ነው ማለት ነው። እሺ ከዚህ ፎቶ ወይም ከዚህ ፊገር አንድ ነገር ላሳያችሁ። አድኒን እና ጓኒን የሚባለው አንዱ የናይትሮጂኔስ ቤዝ ነው። ናይትሮጂኔስ ቤዝ ደግሞ ኒውክሊዮታይድ የተሰራበት ስትራክቸር ነው ወይም ኮምፖኔንት ናቸው። ኒውክሊዮታይዶች ደግሞ ተሰብስበው ኒውክሊክ አሲድ ነው የሚፈጥሩት። ኒውክሊክ አሲድ ውስጥ የተለያዩ ምናየን ኒውክሊዮታይዶች ውስጥ ደግሞ ፎስፌት ግሩፕ እና ሹገር እና ሌላኛው ምንድን ነው እየተመለከትን ያልነው ናይትሮጂኔስ ቤዝ ነው። ናይትሮጂኔስ ቤዝ ላይ ራሱ 5 የሚጠጉ ነገሮች አሉ ብለናል። አድኒን እና ጓኒን እና ታይሚን፣ ሳይቶሲን እና ዩራሲን ናቸው። እና ይሄኛው ሁለት ሪንግ የያዘው አድናይን እና ጓኒን አጠቃላይ ምን ተብሎ ነው የሚጠራው? ፒሩን ቤዝ ተብሎ ሲጠራ፣ ይሄ ታይሚን እና ሳይቶሲን ዩራሲን የምንለው እያንዳንዱ ሲንግል ሪንግ የሆነው ምን ተብሎ ነው የሚጠራው? ፒራሚድ ቤዝ ተብሎ ይጠራሉ ማለት ነው። ፔር በሚፈጥሩበት ጊዜ አንዱ ከሌላው ጋር ፔር በሚፈጥርበት ጊዜ ሁል ጊዜ ሳይቶሲን እና ጓኒን የሚባሉ አንድ ላይ ነው የሚፈጥሩት። ታይሚን እና አድኒን የሚባሉት አንድ ላይ ነው የሚፈጥሩት ፔር በሚፈጥሩበት ጊዜ። ሶስተኛ ደግሞ እዚህ ጋር ማወቅ ያለብን ይሄ ዩራሲን የሚባለው የሚገኙ አርኤንኤ ላይ ብቻ የሚገኝ ነው። በዲኤንኤ ላይ አይገኝም። ይሄ አርኤንኤ ላይ ብቻ የሚገኝ ነው። ታይሚን የምንለው ደግሞ ይሄ በዲኤንኤ ውስጥ የሚገኝ ነው እንጂ በአርኤንኤ ውስጥ የሚገኝ አይደለም። እንግዲህ የተለያየ ኒውክሊዮታይድ አይነቶች አለ ብለናል። ከነዚህ ውስጥ 3 የፎስፌት ግሩፕን የያዘ 3 ፎስፌት ግሩፕን የያዘ ታይፕስ ኦፍ ኒውክሊዮታይድ ምን ተብሎ ይጠራል? አዶሲን ትራይፎስፌት ወይም ኤቲፒ ብለን የምንጠራው ነው። ኤቲፒ ጥቅሙ ምንድን ነው? ስቶር ሃውስ ነው። ኬሚካል ኤነርጂን ስቶር የምናደርግበት ሃውስ ነው ኬሚካል ኤነርጂን እና ያን ኬሚካል ኤነርጂ ሴላችን ደግሞ የተለያዩ ሪአክሽን በሚያደርግበት ጊዜ ይጠቀምበታል እንደ ኢነርጂ ሶርስ። ኢትስ ሪሊዝ ኢነርጂ ዌን ቦንድ ቢትዊን ሰከንድ ኤንድ ተርድ ፎስፌት ግሩፕ ኢዝ ብሮከን። እንግዲህ ይሄ ፎስፌት ግሩፕ እስከ ትሪፕ ፎስፌት ብለናል። እስከ 3 የሚጠጋ ፎስፌት ግሩፕ ያለው ነው። የመጀመሪያው ፎስፌት ግሩፕ፣ ሁለተኛው ፎስፌት ግሩፕ፣ ሶስተኛው ፎስፌት ግሩፕ ነው። ሁለተኛው እና ሶስተኛው ፎስፌት ግሩፑ ፎስፌት ግሩፑን የያዘው ቦንድ ብሬክ በሚሆንበት ጊዜ ኢነርጂ ሪሊዝ ይደረግና ሴል ራሱን ስራ በሚሰራበት ጊዜ እንደ ኢነርጂ ይጠቀመዋል ማለት ነው። ሌላኛው ደግሞ ቫይታሚን ነው። ቫይታሚኖች ኦርጋኒክ ኮምፓውንድ ናቸው። በሰውነታችን ውስጥ ደግሞ ለሚካሄደው ለሜታቦሊክ አክቲቪቲ በጣም በስሞል አማውንት ነው ማለት ነው የሚያስፈልጉት። ስለዚህ ማይክሮ በሚባለው ኒውትሪየንት ውስጥ ነው የሚመደቡት። በጥቂቱ በትንሹ ብቻ የሚያስፈልገን ታይፕስ ኦፍ ባዮሎጂካል ሞለኪውል ነው። ብዙ ቫይታሚን አይነቶች አሉ። እነዛ ብዙ ቫይታሚን አይነቶች የኢንዛይም ፋንክሽን በትክክል እንዲሰራ በውስጣችን ያለው የሪአክሽን ሬቶችን ኮንትሮል የሚያደርገው ኢንዛይም ከፕሮቲን ነው የተሰራው። እሱ ደግሞ በትክክል እንዲሰራ ሳፖርት ያደርገዋል። ይሄ ቫይታሚን የተለያዩ ቫይታሚን አይነቶች አሉ።
ነገር ግን ቫይታሚን ዲ የሚባለው በቆዳችን በሚገኘው ስኪን ሴል የሚሰራ ነው። ቫይታሚን ቢ እና ቫይታሚን ኬ የሚባለው ደግሞ በትልቁ ላርጀስት ኢንቴስታይን ውስጥ የሚገኙ ባክቴሪያዎች ይሰራሉ፣ በሁማን ቦዲ ውስጥ ማለት ነው። ሰፊሽንት ኳንቲቲ ኦፍ ሞስት ቫይታሚን ካኖት ቢ ሜድ ኦኬ፣ በቂ የሆነ ወይም አስፈላጊ የሆነ በተፈለገበት መጠን ሰውነታችን ቫይታሚኖችን ሊያዘጋጅ ስለማይችል ዌል ባላንስድ በሆነ አመጋገብ አይነት ነው ቫይታሚኖችን ማግኘት ያለብን ይላል። አንዳንድ ቫይታሚኖች ከፋት ጋራ ሶሌብል ናቸው፣ መዋሃድ ስለሚችሉ በጥቂቱም ቢሆን በሊቨር ውስጥ ምን መሆን ይችላሉ? ስቶር መሆን ይችላሉ፣ ወይም ፋቲ ቲሹ ኦፍ ዘ ቦዲ ላይ ስቶር መደረግ ይችላሉ። ምክንያቱም ከፋቲ ጋር ሶሌብል ስለሆኑ በፋቲ ቲሹ ላይ ፋቲ ቲሹ ኦፍ ዘ ቦዲ በምንለው ልክ ከላይ የተመለከትነው ታይፕስ ኦፍ ሴል ነበረ፣ አዲፖዝ ሴል እያለን የተመለከትነው። በእንደዚህ አይነት ታይፕስ ኦፍ ሴል ላይ ከፋት ጋራ ሶሌብል በመፍጠር ስቶር ሊሆን ይችላል ማለት ነው። ሌላኛው የቫይታሚን አይነት ከውሃ ጋር ሶሌብል የሚሆን ነው። ያ ግን ሰውነታችን ውስጥ ላይ ስቶር ሊሆን አይችልም። አብዛኛው ጊዜ ወተር ከሰውነታችን ውስጥ ሪሞቭ ስለሚሆን ማለት ነው። እና ምግብ በምንመገብበት ጊዜ የተለያዩ ቫይታሚኖች በምግባችን ማግኘት አለብን ይላል። ዲስ ኢዝ ኦል አባውት ዘ ቫይታሚን። ሌላኛው ወተር ነው። ወተር እንግዲህ ከኔቸሩ እንዴት ነው ፎርም የሆነው ያልነው አዲስ ነገር አይደለም። ወተር የተሰራው ከአንድ ኦክሲጂን እና ከሁለት ሃይድሮጂን በሁለቱም መካከል ደግሞ በኮቫለንት ቦንድ ፎርሜሽን የተፈጠረ ነው። እያንዳንዱ ወተር ሞለኪውል ተመሳሳይ የሆነ ስትራክቸር አለ። ለምሳሌ 3 ሩልስ ኦፍ ዘ ኬሚካል ሪያክሽን የምንለው በኬሚስትሪ ውስጥ ያለው ማለት ዲፋይን የሆነ እንትን አለው። አንድ ባልዲ ውሃ ሙሉ ብትወስዱ እና አንድ ማንኪያ ውሃ ብትወስዱ ስቲል H2O ነው የወተር ፎርሙላ። it is one of the most plentiful essential of compound which is tasteless ነው odorless ነው existing gaseous physical state ደግሞ በጋሼስ ፎርም ሊገኝ ይችላል፣ በሊኩዊድ በሶሊድ ስቴት ሊገኝ ይችላል። ይሄ አዲስ አይደለም ስለኛ። it has important ability to dissolve as a media ለተለያዩ ትራንስፖርቴሽን እና ለአዘር ትራንስፖርት ስንል አሁን እንግዲህ ባዮሎጂ ከሺፕ በውሃ ላይ ከሚካሄደው መጓጓዣ አንጻር ሳይሆን የተለያዩ ባዮሎጂካል ሞለኪውሎች ከአንድ ሴል ወደ ሌላ ሴል ከአንድ ቦዲ ወደ ሌላ ቦዲ በሚያደርገው ትራንስፖርቴሽን ውስጥ ላይ የወተር ሚና አለበት ማለት ነው። ወተር ደግሞ ሁለገብ ከመሆኑ አንጻር ለሊቪንግ ኦርጋኒዝም አስፈላጊ ነው። ወተር ደግሞ ፖላር ነው። ፖላር ሞለኪውሉ ማለት አንኢኳል የሆነ ዲስትሪቢዩቴሽን ኦፍ ዘ ቻርጅ አለ። የአብዛኛው ኬሚስትሪ ላይ የምናውቀው ነው። ሌላኛው ደግሞ ሚኔራል ነው። ሚኔራል ኢንኦርጋኒክ ኮምፓውንድ ነው። ሰውነታችን ላይ የሚገኙ ማቴሪያሎችን ቦልድ ለማድረግ ሰውነታችን ይጠቀማል። ለቡልዳፕ ብቻ ለቡልዲንግ ብቻ ሳይሆን ሜታቦሊክ ፋንክሽን በትክክል እንዲሰራ ይሄ ሚነራል የሚባለው አስተዋጽኦ አለው ማለት ነው። ለምሳሌ አይረን የሚባልና ካልሲየም እና ማግኒዚየም ስለሚባለው እንደ ምሳሌ ብንመለከት አይረን የሚባለው በደማችን ውስጥ የሚገኘው ሆሞግሎቢን እንዲሰራ ትልቅ ሮል አለው። እሱ ብቻ ሳይሆን ይሄ ሆሞግሎቢን ብለን እንትን የምንለው በብሌድ ሬድ ብሌድ ሴላችን ውስጥ የሚገኝ ነው። አየርን ወይም ኦክሲጂንን ይዞ ሰርኩሌት የሚያደርግን ነው። ይሄኛውን ሆሞግሎቢን የሚባለውን ለመስራት ሚነራል አይረን አስፈላጊ ነው ማለት ነው። ካልሲየም የምንለው ደግሞ ለምሳሌ እንደ ቦን እንደ ማስል እና ነርቭ ፋንክሽን ራሱ በትክክል እንዲሰራና ለኢንዛይም ኮፋክተሮች የራሱ የሆነ ሮል አለው። ማግኒዚየም ደግሞ በፕላንት ላይ የሚካሄደው የፎቶሴንቲሲስ የምንለው ፕሮሰስ እንግዲህ የሚካሄደው በክሎሮፊሊ ላይ ነው። ክሎሮፊሊ ደግሞ ይሄ ፀሐይ ላይትን አብዞርብ አድርጎ የቻለው በግሪን ፒግመንት ኬዝ ነው። ይሄ ግሪን ፒግመንት የተሰራበት ኮምፖኔንት መካከል አንዱ ሚነራል ነው። ከዛ ሚነራል ውስጥ አንዱ ማግኒዥየም ይባላል። ይሄ ቻፕተር 2 ባዮሎጂ የመጨረሻ ነው። ቻናሉን ሰብስክራይብ አድርጉ።
ቻፕተር ሲ እንዲሰራላችሁ ኮመንት ምናምን ጻፉ። መልካም ታይም